ነው አንተ እኮ ያበላሻው እኔ እኮ ትክክል ነኝ ይኸውልህ መንታ ወንድና ሴት አለ አንተ ይወለዳል እኮ መንታ ወንድና ሴት ይወለዳል እና አራት ልጅ ማለት እኮ ነው እኮ ምን ችግር አለው ችግር የለውም ሐሳብ አይከፋም ሐሳብ ጸጋ ነውና በአንድ በቃ የ4 አመት ምትለፋበትን ባንዴ ቀጥለው እኮ በቃ እሺ ካሜራማን የቪዲዮ ኤዲት አድርጎ ስለሚሰጣት ያው እኔ ነጽዬ እህቴ ነች ታላቅ እህቴ ነች እና አንተ ምንድነው እኔ ምኞቴ ሴት ነውና በዛ አጋጣሚ ሴት ለምን አልከው ምክንያት እኮ በጣም ያቋል በደንብ የመጀመሪያ ልጅ ሴት ከሆነች ገብቶናል በቃ በደንብ ያቋል እሺ የመጀመሪያ ልጅ ሴት ሰላም ውድና የተከበራችሁ ቻናል ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ላይክ ማድረግ እንዳትረሱ። ቪዲዮ ስትጀምሩ ላይኳን በተጫናችሁ ጀምሩ ማለት ነው። ላይኳን ጫን እያደረጋችሁ ቪዲዮን ጀምሩ። እንግዲህ ውድ ቤተሰቦች የዛሬው በጣም ይለያል። እግዚአብሔርን ነው የምላችሁ። እንግዲህ እነዚህ ወጣቶች ማለት ነው አንተ ምንድነው መውለድ የምትፈልገው? አንተ የመጀመሪያ ምንድን ልትሆን ነው የምትፈልገው? ሴት ናት ወንድ ናት ምንድነው የሚባለው ደግሞ ሁለት መንታ ነው የምትፈልገው እየተባባሉ ነው ማለት ነው። እንግዲህ ኤፍሬም ሴት እንድትሆን ፈልጋለሁ አለ። ማርክም የመጀመሪያ ሴት እንድትሆን ፈልጋለሁ አለ። ብሩክም የመጀመሪያ ሴት ነው የሚፈልገው አለ። ዊና ብቻ ነው ወንድ እንዲሆን የሚፈልገው የመጀመሪያ ማለት ነው። እኔ ገረመኝ ማለት ነው። ገና ትዳር ለመያዝ ራሱ ብዙ አመት ይቀረናል፣ ብዙ ጊዜ ይቀረናል የሚባለው ልጆች ማለት ነው። ዛሬ ደግሞ ምን ነክቶ ነው? እኔ ይሄ መውለድ ነው ይሄ መውለድ የፍሬም በጥባጭ የሆነ ነገር ነው። ጌታ እንዴት ነው? እኔ በጣም ነው የሚያሰቀኝ። አይ ማርቆስ በጥፍ እየገደሉት ደግሞ ማለት ነው። እንግዲህ ናጽዬ እንግዲህ የኤፍሬም ናትና ለሷ የፍንትን እየገለጹለት ማለት ነው። ምኞት ውለጂ ክበጂ የዛሬ አመት 4 ልጆች ይኖርሽ እንዴ? እሷ ዶሮ ናት እንዴ? በአንድ አመት ውስጥ 4 ልጅ የምትወልደው እናንተ በጣም ነው የሚያስቀው። መድኃኒዓለም በጣም ነው የሚያስቀው ማለት ሙሉ ድምጽ ማስገባት ስለማልችል ነው እና በጣም ነው የሚያስቁት እና ማርያምን ብቻ እኔ እንጃ ለመውለድም ዝግጅት እንትን እያሉ ነው እነዚህ ልጆች። ደግሞ አዲስ ነገር አለ። አዲስ ነገር ስላችሁ ማርቆስ ከቾኮሌታው ጋር እኔ ሰሞኑን የሆነ አዲስ ነገር ሊያደርግ ነው አለ። ምን ሊያደርግለት እንደሆነ አላውቅም። እግዚአብሔር ማለት ለምሳሌ ጓደኛ አይናት ይላል እንጂ እጮኛ አይናት ፍቅረኛ አይናት ብሎ ራሱ አቅም ማርክ ማለት ነው። ቤዚም እና ምን ሊጠይቃት እንደፈለገ ያላቅም ብቻ ሰሞኑ አዲስ ነገር ይኖራል እኔና ቾኮሌት ጋር እያለ ይገኛል። ይሄ የብሩኬ ቀለበት እኮ ሁሉም ሰው አስገርመዋል። አሁን ማርክ ማለት ነው ቀለበቷን ሽት እያደረገ ይገኛል ማለት ነው። ብሩኬ ማለት ነው እጁን ውስጥ አንዱ እዚህ ጋር አስቀመጠ፣ አንዱ እዛ ጋር አስቀመጠ። ማርያም አንድ ቀን ራሱን ቆሞ ራሱን ችሎ ሲቆም አይቻላቅም ብሩኬ ማለት ነው። እኔም እንደዛ ነኝ እናንተ እግዚአብሔር ምስክሬ ነው። እኔም እንደዚህ ነኝ ከሰው ጋር ሲቆሙ ማለት ነው። እኔ በተለይ በቆመት የሚበልጣችሁ ሰዎች አጠገቤ ካሉ እጄኛ ሰው ላይ መጫን እፈልጋለሁ እንደ ብሩኬ ማለት ነው። ብሩኬ እንዳያችሁ ሀይሚን ንቆ እንግዲህ እንደዚህ ጓደኞቹ አጠገቡ ስኖ ለምን እንደሆነ ታውቃላችሁ? እሱ ደግሞ በጣም ረዥም ስለሆነ እጁን ሰው ላይ መጫን ይፈልጋል። እኔ ያስቃኛል ማርያምን። እዚህ ያዊና በሳቅ ሞተዋል። ምንቴ ለለው ፍፄ ደግሞ ምንም አይችልም። አይነ አፋር የሚባለው ጌታን የእሱ ደግሞ ያስቀኛል። ውለዱ ብቻ ነው የሚያውቀው እሱ ደግሞ ምንትዬ ማለት ነው።
ሁሌ በየሄድበት ቦታ ውለዱ ክበዱ ነው የምለው። ከመውለድ ጋር የተያዘ ነው ምርቃት፣ የፍፄ ምርቃት ማለት ነው። በጣም ነው የሚገርመው ፍጽዬ። እና አሁን ደግሞ ማርክ ምን ይላል? አሁን እንደሚያውቅ ሰው እንዴት እንደሚሆኑ በኋላ ትንሽ ቆይቶ ማለት ነው እያሆየ ይላል ማርክ ትንሽ ቆይቶ ማለት ነው። እንዴት እንደሚያስቅ ዊና ደግሞ እኔ አላውቅም እያለ ያፍራል እኮ እያፈረ ነው። ዊና ደግሞ አንተ ጨፈረውን አላውቅም አቅሜ ውስጥ ረስተዋል። በጣም ነው የሚያስቀው ማርያም፣ በጣም ነው የሚያስቀው ብታዳምጡ ማለት ነው። አይ ፍፄ ደግሞ ከኋላ ይከተላል። የማርቆስ ዜጋ እያሆየ እያለ ነው ማርቆስ። ወይኔ ግዳሉ በጣም ነው የሚያስቁት ጌታ፣ በጣም ነው የሚያስቁት። እኔም ባኑ ያስጨረሰኝ ጌታ እና ፍፄ ደግሞ እውነቱን አይነ አፋር ነው ይሄ ልጅና ጌታ በጣም አይነ አፋር ነው። ብሩኬ ደግሞ ጨፈራ አምሮበታል። የወንድሙ ሰርግ እየመጣለት ነው እንግዲህ አሁን ትጨፍራለህ እንደ ጉድ አባቴ፣ እሁድ ዕለት ማለት ነው። ዝግጁን ብቻ ዝግጁ መሆን ያስፈልጋል እንጂ ትጨፍራለህ ችግር የለም ለማለት ነው ብሩኬ የኔ አባት። አንድ ነገር ደግሞ ገረመኝ ልንገራችሁ፣ ከነዚህ ማለት ነው ማርቆስ ፋንዲሻውን ይዞ ይሮጣል እና ብሩኬ ምን አለ መሰላችሁ? ኤፍሬም ነው ከነዚህ ሁሉ አንደኛ ማን ነው የሚወልደው አላለም? ኤፍሬም ነው አለ። ሌሎቹ ዊና ነው አሉ። ብሩኬ ደግሞ ቀድሞ እኔ ነኝ መጀመሪያ እኔ ነኝ ልጅ ወልደው መጀመሪያ አለ። ማርያምን በጣም ነው ያሳቀኝ። ገና በ21 ዓመቱ ልጅ መውለድ። ኧረ እናንተ በጣም ነው የሚያስቁት። ኧረ እናንተ ይሄ ሰውዬ ምስኪን ሰው ሆነ አይቀርም። የነጽዬ ባል ማርያምን ይህን ለእነዚህ የእጅ ውሃ እያቀረበላችሁ ነው ጌታን። ምስኪን ሰው ሆነ አይቀርም ማርያምን። ብሩኬ ተቀብሏል። እዚህ ጋ ደግሞ ወንካኩ ይከፈትለታል የምለው እንትን እያዩ ነው፣ የነጽ ሰርግ እያዩ ነው። በጣም ነው ደስ የሚለው በነገራችን ላይ የምር። እንግዲህ ብሩኬ ያስታጠበ ነው አሁን ምግብ ሊበሉ ማለት ነው። ጉለድ ክበዶ ይላል ማርክ። በጣም ጨዋታ እስከ ጥግ ነው የሚያስገደው ማርያምን። ደግሞ ንግግሩ ሲያስቅ ውለድ ክበድ ከምላሳቸው አይወርድም ማርያም። በጣም ነው የሚያስቁትና ውለድ ክበድ ነው እንዴ። መውለድ መክበድ ቀላል ነው እንዴ? እንደዚሁ ብዬ አስቆኛል። ጌታ ነው ምላችሁ ብቻ ነው ብቻ በጣም ነው ደስ የሚሉት። እና ውድ ቤተሰቦቼ ሰብስክራይብ ላይክ ማድረግ እንዳትረሱ። ወዳችኋለሁ።